ስሰማ ስለአንተ ሳጠና መሐመድ ጌታ ህይወቱ በውጣ ውረድ የተሞላ ነው፣ ብዙ ውጣ ውረዶችን አሳልፏል ትባላለህ። ባጭሩ ነገር ይችላል። አባቴን በህፃንነቴ ነው ያጣሁት። የኢትዮ ኤርትራ ጦርነት ሰዓት ነው እንትን የዛን ሰዓት ያው እንደማንኛውም ኢትዮጵያዊ ለሀገሬ ምናምን ብሎ ሄደ እና ሞተ። ከዛ እናቴም ሌላ ሰው አገባች ምናምን። ከአያቴ ጋር ማደግ ጀመርኩኝ። ከአያቴ ጋር እያደግኩ ደግሞ አያቴ ታመመች። እሷ ስትታመም እንደ አስም አይነት በሽታ ነው እና ቦታ ትቀያየራለች። የሆነ ሰዓት ወደ ደሴ ትሄዳለች፣ የሆነ ሰዓት አዲስ አበባ ትሄዳለች ምናምን እና እኔ ደግሞ አክስቶቼ ጋር የሆነ ሰዓት አጎቴ ጋር የሆነ ሰዓት እንጀራ አባቴ ጋር እንደዚህ እያልኩ ነው ያደግኩት እና ራሴን በራሴ ነው እንትን ያሳደግኩት። ከዛ መጨረሻ ላይ ደግሞ አያቴም ሞተች እና ለእኔ ላይፍ በጣም ከባድ ነው እውነት ለመናገር እና እንደዚህ በጣም አስቸጋሪ ህይወት አሳልፈ ከዛ ከተመረክ በኋላ ደግሞ ስራ ስታጣ ምናምን ብሔራዊ ቲያትር ሞክሬያለሁ፣ ሀገር ፍቅር ቲያትር ሞክሬያለሁ፣ ፊልም ለመስራትም ሞክሬያለሁ ምናምን እና ያን ሁሉ እድል ሳጣ የአካዳሚክ ሰው ነኝ፣ ጥናትና ምርምር ማደርግ ጋዜጦች ላይ መጽሔቶች ላይ የተለያዩ ጽሁፎች ለሀገር ይጠቅማሉ ያልኳቸውን ነገሮች እጽፋለሁ። ግን ስራ ሳጣ የግዴታ ሲሆንብኝ የቻርሊን ስራ ጀመርኩ።